ሰላም ለእናንተ ይሁን። ይህ የመሰረተ ክርስቶስ ቤተክርስቲያን ሚዲያ ነው። የዜና ሰዓታችን ላይ ደርሰናል። ሳምንታዊ ዜናዎቻችን ከዚህ ቀጥሎ መደመጥ ይጀምራሉ። በመሰረተ ክርስቶስ ቤተክርስቲያን 56 ክልሎች ጠቅላላ የመሪዎች ጉባኤ ማካሄዳቸው ተገለጸ። በመሰረተ ክርስቶስ ቤተክርስቲያን ከሰኔ ወር መጨረሻ ጀምሮ እየተካሄደ በሚገኘው የክልል ጠቅላላ መሪዎች ጉባኤ እስካሁን 56 ክልሎች ጠቅላላ የመሪዎች ጉባኤ ማካሄዳቸው ተገልጿል። ከነዚህ ክልሎች መካከል የሆኑትና በምዕራብ ኢትዮጵያ፣ በምስራቅና መካከለኛው ኢትዮጵያ ጊዜያዊ ቀጠና እንዲሁም በማዕከላዊ ኢትዮጵያ ጊዜያዊ ቀጠና ስር የሚገኙት 20 ክልሎች ከሐምሌ 23 እስከ 25 2018 ዓ.ም ነው ጠቅላላ ጉባኤያቸውን ማካሄዳቸው የተገለጸው። በክልሎቹ ጠቅላላ ጉባኤዎች ላይ መሪዎች በጋራ በጌታ ፊት ሲጸልዩ ጤናማ መንፈሳዊ እድገት፣ መንፈሳዊ ስልጣንና የቤተ ክርስቲያን አሰራርን አስመልክቶ ትምህርትና ስልጠና ተሰጥቷል። በዚህም የመሪዎች ጉባኤ አባላቱ ሲደሰቱ፣ ዋናው ቢሮን በመወከል በስፍራው የተገኙት አገልጋዮችም እግዚአብሔርን አመስግነዋል። በጉባኤዎቹ ከቀረቡ ዋና ዋና አጀንዳዎች መካከል የ2018 ዓ.ም የስራና ኦዲት ሪፖርት፣ የ2019 ዓ.ም እቅድና በጀት፣ የአገልጋዮችና ድጋፍ ሰጪ ሰራተኞች ደሞዝ ጭማሪ፣ ታሳቢ አጥቢያዎች ወደ አጥቢያነት ማሳደግ፣ የዋና ጸሐፊ ምርጫ ማካሄድ፣ ካሁን በተሻለ ሁለንተናዊ እድገት ማምጣት፣ ኃላፊነታቸውን በተገቢ መንገድ ለተወጡ አጥቢያዎች የባርኮትና እውቅና ምስክር ወረቀት መስጠትና ሌሎች አጀንዳዎች ይገኙበታል። በቀረቡት አጀንዳዎች ላይም ተገቢ ውይይት በማድረግ ውሳኔዎች ተሰጥተውባቸዋል። ጠቅላላ ጉባኤውን ባካሄዱ ክልሎች በቀረበው ሪፖርት መሰረትም በመቶ ሺዎች የሚቆጠሩ ሰዎች ወንጌልን መስማታቸውንና ከ40 ሺህ ሰው በላይ የሚሆን ደግሞ ጌታ ኢየሱስን እንደ ግል አዳኙ አድርጎ መቀበሉን፣ የቤተ ክርስቲያኒቱ ምዕመናን ወጥነትና ቀጣይነት ያለው የእግዚአብሔር ቃል እንዲማሩ መደረጉን፣ ተተኪ መሪዎችን ለማፍራትና ለማብቃት የተሰሩ ስራዎችን በልጆች፣ በእህቶች፣ በወጣቶችና በሌሎች አገልግሎቶችም እግዚአብሔር በብዙ ፍሬ አጥቢያዎችን መባረኩ ተገልጿል። ለዚህም ፍሬ መገኘት በተጠናቀቀው በጀት ዓመት እግዚአብሔር በቤተ ክርስቲያናችን ስለሰጠን የመንፈስ አንድነትና መሰጠት ምስጋናና ክብር ይሁንለት ሲል የምክትል ፕሬዝዳንት ቢሮ ባስተላለፈው መልእክት አስታውቋል። በመሰረተ ክርስቶስ ቤተክርስቲያን ደቡብ ሆሳና አጥቢያ ለ5 ቀናት የቆየ የታዳጊ ወጣቶች ስልጠና አካሄደች። በመሰረተ ክርስቶስ ቤተክርስቲያን ደቡብ ሆሳና አጥቢያ ፍሬያማ ወጣት በሚል ርዕስ ከሐምሌ 27 እስከ ነሐሴ 1 2018 ዓ.ም የቆየ የታዳጊ ወጣቶች ስልጠና አካሄዳለች። በስልጠናው መክፈቻ ላይ የተገኙት የመሰረተ ክርስቶስ ቤተክርስቲያን ሆሳና ክልል ዋና ጸሐፊ መጋቢ አዳነ ለታዳጊ ወጣቶቹ መልእክት ሲያስተላልፉ የአጥቢያው መሪዎችም ሰልጣኞች በቆይታቸው ትምህርቱን በሚገባ እንዲከታተሉ ማሳሰባቸው ይታወሳል። በዚህም መሰረት በስልጠናው እድሜያቸው ከ14 እስከ 21 ዓመት ያሉ ታዳጊ ወጣቶች ሲሳተፉ ለ5 ተከታታይ ቀናት በልዩ ልዩ ርዕሶች በተለያዩ መምህራን ውጤታማ ስልጠና ማካሄዳቸው ተገልጿል። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት በጅማ ከተማ በተካሄደው የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤ ላይ በመገኘት የእንኳን አደረሳችሁ መልእክት አስተላለፉ። የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት መጋቢ ደሳለኝ አበበ በጅማ ከተማ በተካሄደው የኢትዮጵያ ገነት ቤተክርስቲያን 31ኛው ጠቅላላ ጉባኤ ላይ ነሐሴ 2 2018 ዓ.ም በመገኘት ነው የእንኳን አደረሳችሁ መልእክታቸውን ያስተላለፉት። ፕሬዝዳንቱ በመልእክታቸው በመሰረተ ክርስቶስ ቤተክርስቲያንና የኢትዮጵያ ገነት ቤተክርስቲያን በተመሳሳይ በ1943 ዓ.ም መመስረታቸውን አስታውሰው ከዚህ ባሻገር እነዚህ ሁለት ቤተ እምነቶች በመካከላቸው የጠበቀ ግንኙነት መኖሩን ገልጸዋል። የኢትዮጵያ ገነት ቤተክርስቲያን በቅርብ ዓመታት በተለይ በወንጌል ስርጭት ዙሪያ ትኩረት በመስጠት እያደረገች ያለው ከፍተኛ እንቅስቃሴ ከመሰረተ ክርስቶስ ቤተክርስቲያን አጀንዳ 2819 የወንጌል አጀንዳ ጋር የቅርብ ቁርኝት ያለው በመሆኑ ቤተ እምነቶቹ በጋራ መስራት እንደሚጠበቅባቸው መጋቢ ደሳለኝ አበበ አክለው ተናግረዋል። በጅማ ከተማ እየተካሄደ በሚገኘው የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤ ላይ የተለያዩ ቤተ እምነት መሪዎች ሲገኙ ቤተክርስቲያኗ በክልሉ ያስገነባችውን ባለ 3 ወለል ህንፃ ትምህርት ቤት በድምቀት አስመርቃለች። በመጨረሻም መጋቢ ደሳለኝ አበበ የኢትዮጵያ ገነት ቤተክርስቲያን መሪዎች በነሐሴ ወር መጨረሻ በሚካሄደው የቤተክርስቲያናችን 95ኛው ጠቅላላ መሪዎች ጉባኤ ላይ እንዲገኙ በአክብሮት ግብዣቸውን አቀርበዋል። ወንጌል የጋራ አጀንዳችን ነው። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል 10ኛውን የክልሉን ጠቅላላ የመሪዎች ጉባኤ አካሄደ። በመሰረተ ክርስቶስ ቤተክርስቲያን የምስራቅ አዲስ አበባ ክልል 10ኛ ጠቅላላ የመሪዎች ጉባኤ የክልሉ መሪዎችና አገልጋዮች በተገኙበት ከነሐሴ 1 እስከ 2 2018 ዓ.ም በቢሾፍቱ የመሰረተ ክርስቶስ ሴሚናሪ ቅጥር ግቢ ተካሂዷል።
በጉባኤው የመሰረተ ክርስቶስ ቤተክርስቲያን ሊቀመንበር፣ የመሰረተ ክርስቶስ ቤተክርስቲያን ምክትል ፕሬዝዳንት፣ የቀጠናና የክልል አስተዳደር መሪዎች ጉባኤ አባላት ተገኝተዋል። የቤተ ክርስቲያኒቱ ሊቀመንበር ዶክተር ሰይፈ ወዳጅ እንኳን ለ10ኛው የክልሉ ጠቅላላ ጉባኤ በሰላም አደረሳችሁ ሲሉ የዛሬ 4 ዓመት በ32 አጥቢያዎች ተመስርቶ ዛሬ ላይ 46 አጥቢያዎችንና 20 ስርጭት ጣቢያዎችን ያቀፈው የምስራቅ አዲስ አበባ ክልል ስላስመዘገባቸው እድገቶች ባርከዋል። ሊቀመንበሩ አክለውም አጥቢያዎች መድረካቸውና ምዕመናንን ከሐሰተኞች እንዲጠብቁ ሲያሳስቡ የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት የምስጋና ክብረ በዓል በአምስቱም የቤተ ክርስቲያኒቱ ቀጠናዎችና በአገር አቀፍ ደረጃ በአዲስ አበባ በድምቀት ለማክበር ፕሮግራም መያዙን ገልጸዋል። ለጉባኤው በቀረበው የ2018 በጀት ዓመት ሪፖርት መሰረት ክልሉ 12.6% እድገት ማስመዝገቡ ሲገለጽ የ2019 በጀት ዓመት እቅድ ቀርቦ ጸድቋል። እንዲሁም 2 የወንጌል ስርጭት ጣቢያዎች አጥቢያ ሆነው እንዲያድጉ ሲፈቅድ የአጥቢያ አገልግሎት ፍሬያማነት በሚል ርዕስ የተሰራ የዳሰሳ ጥናት ቀርቦ ለተግባራዊነቱ አቅጣጫ ተሰጥቷል። በተጨማሪም ጉባኤው በሌሎች ልዩ ልዩ አጀንዳዎች ላይ ሲወያይ የመሰረተ ክርስቶስ ቤተክርስቲያን ከሜኖናይት ወርልድ ኮንፈረንስ ጋር የሚኖራትን ግንኙነት አስመልክቶ ጉዳዩ በመጪው ነሐሴ ወር መጨረሻ በሚካሄደው የቤተ ክርስቲያኒቱ 95ኛው ጠቅላላ ጉባኤ ላይ አጀንዳ ሆኖ እንዲታይ ጥያቄ ቀርቧል። የክልሉ ጠቅላላ ጉባኤ የምስራቅ አዲስ አበባ ክልልን ለቀጣይ 4 ዓመታት በድጋሚ እንዲመሩ መጋቢ ዮሐንስ ተሾመን በአብላጫ ድምጽ ሲመርጥ ሹመታቸው በቤተ ክርስቲያኒቱ ምክትል ፕሬዝዳንት መጋቢ ሰብረላ ከድር ተከናውኗል። በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። መጋቢ ዮሐንስ ተሾመ እባላለሁ። በምስራቅ አዲስ አበባ ክልል ባሉ 44 አጥቢያዎች ላይ የሚመራውን ቢሮ ወይንም የሚያስተባብረውን ቢሮ እመራለሁ። ዛሬ የክልላችን 10ኛ መደበኛ ስብሰባችን ነበረ፣ ትናንትናና ዛሬ። በዚህ ጊዜ በተለያዩ ጉዳዮች ላይ ተነጋግረናል። በቀጣይ የቤተክርስቲያናችንን አገልግሎት በተመለከተ የክልላችን አገልግሎት በተመለከተ ጥናት አጥንተን በተጠናው ጥናት ለጉባኤው ቀርቦ ከዚህ አኳያ ተግባራዊ እንቅስቃሴዎችና አካሄዶችንም ተልመን በጉባኤ ተስማምተን በቀጣይ ክልላችንን በዚህ አኳያ ለማሳደግ ለማሻሻል ውሳኔ ላይ ደርሰናል። ከዛ በተረፈ በየ4 ዓመቱ በእኛ በመስቶስ ቤተክርስቲያን የዋና ጸሐፊ ሹመት ይካሄዳል። 4 ዓመት አገልግዬ ጨርሼ ለሁለተኛ ዙር በአጥቢያዎች ተጠቁሜ በዚህ ጉባኤ በድጋሚ ለሚቀጥሉት 4 ዓመት እንዳገለግል እኔም ቤተክርስቲያን ታምና ሰጣኛለች እና ኃላፊነት ለሚቀጥሉት 4 ዓመት አገለግላለሁ። ዛሬ በቤተክርስቲያናችን ባሉ አጥቢያዎች መካከል በአገልግሎት ፍሬያማነት የእውቅና ፕሮግራምም ነበረን። አገልግሎታችንን የሚሰፈር አገልግሎታችን የሚለካ ሆኖ በመለካቱ ደግሞ ውጤት ያመጡ አጥቢያዎችን ማበረታታት፣ መሸለም፣ ሌሎችንም ማነቃቃት ኃላፊነትና ስራ እንሰራለን። ከዚህ ጋር በተገናኘ በቤት ህብረት፣ በወንጌል ስርጭት፣ በኪዳን መዋጮ እና በህብረት በጣም ጥሩ ውጤት ያመጡ ቤተክርስቲያኖቻችንን ሸልመናል እና በአጠቃላይ መርሃ ግብራችን በጣም ግሩምና ጥሩ ጊዜ ነበረ። እግዚአብሔርን አመስግነናል፣ አምልከናል። እግዚአብሔር በቃሉ ተናግሮናል። ስለነበረ ጊዜ እግዚአብሔርን እጅግ አድርጌ አመሰግናለሁ። ይሄንም ድጋሚ እግዚአብሔር እድል ስለሰጠኝ እግዚአብሔርን እጅግ አመሰግናለሁ። ጌታ ኢየሱስ ይባርካችሁ። ታንኪዩ። ጥሩ በሚገኙ አጥቢያዎች ለረጅም ዓመታት በትጋት ላገለገሉ አባቶች የምስጋናና እውቅና ሽልማት ሲያበረክት፣ ከዚህ በተጨማሪ በበጀት ዓመቱ በወንጌል ስርጭትና ደቀ መዝሙር የማፍራት አገልግሎት ከፍተኛ አፈጻጸም ያሳዩ አጥቢያዎችን ሸልሟል። ከመሰረተ ክርስቶስ ቤተክርስቲያን አጀንዳ 2819 ዜናዎች ጋር አብራችሁ የቆየሁት አሳልፈው ወልዴ ነበርኩኝ። በቀጣይ ሳምንት እስክንገናኝ ቸር ይግጠመን። ሰላም።